ሰላም ኤርምዬ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። ቅድም እኮ ተኝተህ ነበርና እኔፍ አጋጣሚ ቤቴ ላይቭ ከፍቼ እያወራሁ እያለ እውነት ነው በልቤ እያሰብኩት እንደ አጋጣሚ ኤፍሬም መጣ እኔ ቤት እና ምን እንደሆነ አላውቅም። እዛው በቃ ኢየሱስ ክርስቶስን ማመን እፈልጋለሁ ጌታን ልቀበል አልኩት እና እኔ ቤት ጌታን ኢየሱስ ክርስቶስን ተቀበልኩኝ፣ አመንኩኝ። ኦ ጌታዬ፣ ኦ ጌታዬ፣ ኦ የኔ አባት ስም ይባረክ፣ ኦ የኔ አባት ስም ይባረክ። በፍቅር ሰውን ታሸንፋለህ፣ በፍቅር ሰውን ታሸንፋለህ። አባዬ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። በጣም ነው ደስ ያለኝ መመለሴ፣ እረፍት ነው ያገኘሁት። ተስፋ ቆርጬ ነበርና አይዞህ ወንድም። ቴንክ ዩ ሎርድ። እግዚአብሔር ስም ይባረክ። በቃ ሰበብ መፈለግ ጀመርኩ፣ እንዴት እንደምሰልም፣ እንዴት ምን እንደምል፣ በቃ ኢየሱስን እንዴት እንደምከዳው ሐሳቡ ሁሉ ይመጣልኝ ጀመር። በኋላ በአደባባይ እንግዲህ እንዳልኩትም አደረኩት፣ ኢየሱስ ክርስቶስን ከዳሁት። እግዚአብሔር ሲናገርህ ለተናገረ ለሰማኸው ለዛ ድምፅ መሸነፍህ ጉዳይ በጣም እግዚአብሔር ረድቶሃል፣ እግዚአብሔር አግዞሃል። በቃ ያንን የእግዚአብሔርን ቮይስ እሺ ብለህ መታዘዝህ ነፍስህን ከሲኦል አስመልጧታል። ተመለሱ ወደ ጌታ፣ ግቡ ወደ አባታችሁ፣ አትመላለሱ በከንቱ፣ አትድከሙ። አሁንም ይጠብቃችኋል። አሁንም 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 አላውቅም የእውነት ትኩስ የሆነው ደሙ ዛሬም የሚሰራ ደም ያልዳናችሁ ጌታ ኢየሱስ ክርስቶስን አምናችሁ እንድትድኑ እንደገና ደግሞ የዳናችሁ ይሄ ጸጋ በውስጣችሁ ያለ ጸጋው እንዳይቀልባችሁ መዳናችሁ እንዳይቀል ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው መንፈስ በእናንተ ውስጥ ስላለ ክቡሩ መንፈስ በእናንተ ውስጥ ስላለ የሚሰራ መንፈስ 1% የሆነ አንዱ አምላክ የሆነ መንፈስ ቅዱስ ክቡር የሆነው መንፈስ ቅዱስ በእናንተ ውስጥ ስላለ ቅዱሳን የአባቴ ብሩካኖች ስትወድቁ ያነሳቸዋል፣ ስትስቱ ይመልሳል። ይሄ መንፈስ ክቡር መንፈስ ነው። በቤተ ክርስቲያን ጌታችን እስከሚመጣ ድረስ ጌታችን ኢየሱስ እስከሚመጣ ድረስ ወይኛ ወደ ጌታም እስከምንሄድ ከኛ ጋር የሚቆይ የሚሰራ መንፈስ ቅዱስ አንቀጥቅጦ ብቻ ልሳን ተናግረን ብቻ የሚሄድ ልሳን የጸጋ ስጦታ ስለሆነ መንፈስ ቅዱስ ግን የሚሰራ ነው። ዛሬ ሰዎች ጌታ ኢየሱስ ክርስቶስን በኤርሚ በኩል ሊያገኙት ይችላሉ። አንድ ሰው ጸጋ ካለበት ጌታ ኢየሱስ ክርስቶስ ከሱ ጋር ካለ ከሰራ ሰዎችን ወደ መዳን ያመጣል። ዛሬ የሚድኑ ነፍሳት፣ የሚመለሱ ነፍሳት፣ ከወደቁበት የሚነሱት ነፍሳት መንፈስ ቅዱስ ሲራራላቸው ነው። በዚህ ጉባኤ ላይ በዚህ ከተጀመረ በኋላ ጌታ ኢየሱስ እየሰራ ነው ያለው። ክብር ለጌታ ይሁን። መንፈስ ቅዱስ በመጨረሻ ዘመን ላይ ደግሞ በኃይል የሚሰራበት ዘመን ነው። አሜን። ቅዱሳን የሚሰራው ቅዱሱ መንፈስ በእናንተ ውስጥ አለ። ጸጋ በእናንተ ውስጥ አለ። አሸንፎ ዓለምን አሸንፎ የሚያቆም ጸጋ አለ። ይሄ ክቡር ጸጋ መንፈስ ቅዱስ አለ ከእናንተ ውስጥ። ዛሬም ይሰራል። ዛሬ የወደቁትን ያነሳል፣ የሳቱትን ይመልሳል። ጌታ ኢየሱስ ክርስቶስ ዓለምን አሸንፌአለሁ አለ። ሃሌሉያ! ይሄ ያሸነፈ መንፈስ፣ ዓለምን ያሸነፈው መንፈስ በእኛ ውስጥ አለ። ጌታን ውደዱት። ዛሬ የሳታችሁ ሰዎች፣ ወደ ዓለም የሄዳችሁ ሰዎች ዘመኑ አልቋን፣ ጌታችን ሊመጣ ነው።
ቀኑን ባናውቅም ዘመኑ አልቋም፣ ፍጻሜ ዘመን ነው ያለው። ጌታ እንደዚህ ይላችኋል፣ በምንም ሁኔታ አትፍሩ፣ የተሸነፈች ዓለም ናት። ፍርሃትን ከናንተ አስወግዱ። መንፈስ ቅዱስ ዓለምን ያሸነፈ መንፈስ በእናንተ ውስጥ አለ። ዓለምን ያሸነፈ ጸጋ በእናንተ ውስጥ አለ። ጨለማን አትፍሩ፣ ሞትን አትፍሩ። ጌታን ፈርታችሁ የዳናችሁበትን ጸጋ አክብራችሁ እንድትኖሩ ነው የምነግራችሁ። ውዳችሁን ጌታ ኢየሱስ ክርስቶስን ብቻ። ሃሌሉያ። ዛሬ ደግሞ ያልዳናችሁ ሰዎች፣ እናንተ ሸክም የከበደባችሁ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ወደ ማን? ደሙን ወዳፈሰሰላቸው፣ ብቻውን በመስቀል ላይ በተንጠለጠለው፣ ብቻውን ዋጋ የከፈለው። ማንም ደም አላፈሰስም። ጌታ ኢየሱስ ክርስቶስ ደም አፈሶ ይጠራቸዋል። ይሄ ትኩስ ደም ነው። ይሄ ያልተዘጋ ደም ነው። ዛሬ ይሄ ደም ይጠራቸዋል። ጌታን ትታችሁ ሄዳችሁ የመዳን ቀን ለእናንተም አሁን ነው። ተመለሱ። በጌታ የሆናችሁ ሰዎች በተሸነፈ ዓለም ውስጥ ነው ያላችሁ። የሚያሸንፍ ጸጋ በእናንተ ውስጥ አለ። ጌታ መንፈስ ቅዱስ በውስጤ ያገለገልኩበትን ቃል፣ ጌታ የሰጠኝ ቃል ነው የምነግራችሁ። የተሸነፈች ዓለም ውስጥ ነው ያላችሁት፣ አትፍሩ ይላችኋል ጌታ። ክብር ለጌታ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ፣ ሕይወታችሁን ይባርክ። ቀሪ ዘመናችሁ በጌታ በኢየሱስ ክርስቶስ ፍጻሜያችሁ እንዲያምር ከሱ ጋር ተጠጉ። ሩጫችሁ መልካም እንዲሆን ጳውሎስ ሩጫዬን ጨርሻለሁ አለ። የሮጠው ለጌታው ነው፣ ለሃይማኖት አልሮጠም። የሮጠው ዘመኑን የጨረሰለት ለጌታ ለኢየሱስ ክርስቶስ ወንጌል ተሰጥቶ ነው ያለፈው። ሩጫዬን ጨርሻለሁ አለ። አክሊሉን ይቀበላል። እንደ ጳውሎስ ሩጡ። ሰው ለገንዘብ ይሮጣል፣ ሰው ለተለያየ ነገር ይሮጣል፣ ሰው ለሃይማኖት ይሮጣል። ግን ሃይማኖት የሚሆነው በጌታ በኢየሱስ ክርስቶስ በማመን ለሱ በመሮጥ አሜን። መልካሙን ሩጫ እንድትሮጡ አሌሉያ። ኑ ወደ ጌታ ኢየሱስ ክርስቶስ። የመዳን ቀን አሁን ነው። ደሙን ያፈሰሰላችሁ ዛሬም በነ ወንድሞቼ ይጠራቸዋን ጌታ። ክብር ለጌታ ይሁን። ዛሬ መንፈስ ቅዱስ ይሰራል። ይውላችሁ በአንድ መድረክ ላይ ወይም በአንድ ጉባኤ ላይ መንፈስ ቅዱስ ሲሰራ፣ በዚህ ጉባኤ ላይ መንፈስ ቅዱስ ሲሰራ የሳቱትን ነው የሚመልሰው፣ ያዘኑትን ነው የሚያጽናናው፣ ነፍሳት ነው የሚድነው። መንፈስ ቅዱስ ሲሰራ ነፍሳት ይድናል። ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ ዳግም በክብር ይመጣል። ለዚህ ጌታ ለመኖር የወሰናችሁ የጨከናችሁ ሰዎች የመዳን ቀን አሁን ነው እላችኋለሁ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ለሰጣችሁኝ እድል እድሜዬ ዘመኔ ይባረክ። ወንድሞቼ እህቶች ተባረኩ። እሺ ተባረኪ አለምዬ፣ ጸጋ ይብዛልሽ የኔ እህት። በጣም ነው የማመሰግነው። ቴንኪው አለምዬ። ማንም ገንዬ እድሜ በውስጥሽ ጌታ ሌላ ነገር መጸለይ ሰላም ለእናንተ ይሁን። የእግዚአብሔር ቤተሰቦች እግዚአብሔር ቀንን አመጣልንና በቤቱ ተገኘን። ክብር ለስሙ ይሁን። መጠራታችን መወደዳችን አይቅለልብን በጌታ። ይህንን ማለት እወዳለሁ። እንዴት ጌታ እንዴት ወደኛ ቤት መጣ፣ እንዴት ወደደን። ኢየሱስ እንዴት ተወደድን። እኛ ቤት ይገባ ነበር። እኔ ቀኑ ሙሉ ይሄን ውስጥ የሰሞኑን ይሄ ሲመላለስ ነበር። እንዴት እኛ ቤት ገባ፣ እንዴት ተወደድን። ይገባን ነበር። እንዴት ራራልን። ይኖር ነበር ወይ እኛ ቤት? እንዴት ከተመልን፣ እንዴት ኖረልን እኛ ቤት። እንዴት እጣ ወደቀብን፣ እንዴት እድል ደረሰን፣ እንዴት ተመረጥን።
በእኔ ቤት ንጉስ፣ በልቤ ንጉሱ ሊያድር እኔ ተመረጥኩ፣ እኔ ተወደድኩ። እንዴት የተወደድንበት መወደድ አይቅለልብን በጌታ ማለት። ብዙዎች በጨለማ ይቅበዘበዛሉ። ቁጭ ብዬ ሳስብ ነበረ በጨለማ ስላሉት ሰዎች ማለት ስፔሻሊ በኦርቶዶክስ ቤተክርስቲያን ላሉት አንድ ነገር እኔ ራሴን እጠይቅ ነበረ። በስህተት መንገድ አስተምረናቸዋል ወይ? ያልገባን ያልተረዳዳ ነው ያልተስማማንበት ምንድን ነው? አንድ ተሰቀለልን አለ ብለን እያመንን ግን ሁለት መንገድ ይዘን የምንሄደው ለምንድን ነው? ከኛ ነው ችግሩ ወይስ ከጆሮአቸው ነው ወይስ ምንድን ነው? እንዴት ምንናገር ነው ይህንን እውነት የሚረዱት ብዬ እጅግ ውስጥ ያዝን ነበር። በደጅ ያላችሁ በክርስቶስ ያላመናችሁ አሁንም ጌታ እጁን ዘርግቶ ይጠብቃችኋል። ልጆቼ እያለ የጠፋ ልጅ አባትነቱን ያላወቀ ግን ዝም ብሎ በደጅ የሚመላለስ በንጉሱ ደጅ የሚመላለስ ንጉሱን ያላወቀ ለአባቱ ያልተገዛ ፍቃዱን ያልሰጠ በፊቱ ያልሆነ በቤቱ ያልገባ በበር የሚመላለስ አንድ ቀን ጠላት ቢመጣ ቀጥፎ ሊበላው ሊያጠፋው የተዘጋጀ እኛ እድል ደረሰንና ተሸሸግን፣ በቤቱ አመለጥን። እናንተ በደጅ ያላችሁ አላውቅም እንዴት ነው እየሰማችሁን ያላችሁት? የእውነት በጣም ሳለቅስ ነበረ ቁጭ ብዬ። እንዴት ነው የተረዳችሁት? መጽሐፍ ቅዱስን እንዴት አነበባችሁት? እንዴት ተረዳችሁት? እንዴት ግድ አላላችሁም ላነበባችሁት እውነት? እንዴት ውስጣችሁ አልደማም? እንዴት ሸሸጋችሁት አዳኛችሁን? እንዴት ተረዳችሁት? በቃ ይሄ ጥያቄ ነው በጌታ። እስኪ ያገላብጡትና ምን ይላል መጽሐፉ በጌታ? እንዴት ነው የተረዳችሁት? በቃ እኔ እመሜ ነው በደጅ ላሉት፣ ላልገቡት፣ ላልታቀፉት በጌታ፣ ላልታመኑት በጌታ፣ ለሚቅበዘበዙት መቅበዝበዝ ምን እንደሆነ ይገባችኋል በጌታ። እንዴት እንደምነግራችሁ እኔ እናቴን በሲኦል እንዳለች ሳስብ እጅግ አዝናለሁ፣ እጅግ አለቅሳለሁ። በጌታ አልነበረችም ስትሞት፣ ወንጌልን ደግሞ ሰምታ ነው። እናንተስ ለምን ጌታን እኔ በምጽአት በትንሣኤ ቀን እናቴ ወደ ሲኦል እንደምትገባ ሳስብ እጅግ አነባለሁ። ግን እድል የለም፣ በሩ ተዘግቷል። በሕይወት እያለች ነበረ። እናንተ በደጅ ያላችሁ የክርስቶስ ኢየሱስ ደም ይጠራችኋል። ኑ፣ ዛሬም ትኩስ ነው። አሁንም በሩ ክፍት ነው። ወደ ጌታ ነገን አታቋትም። ማንም ቀኑን አያውቅም። የተወለድንበትን ቀን ብቻ ነው የምናውቀው። የምንሄድበትንም እሱ ነው የሚያውቀው። ሳይቀድመን በር ሳይዘጋ ሴጣን ሳይቀጥፈን እንደዛች እንደ በለስ እንዳማረች እንደለመለመች ወደ እሷም ሄዶ ፍሬ አጥቶ እንደረገማት ለፍርድ የምንቀመጥ ንስሐ ግቡ፣ ተመለሱ፣ ወደ ቤቱ ተመለሱ። መጽሐፍ ቅዱስን አንብቡ በጌታ። ይህንን ነው የምላችሁ እኔ ማለት በቃ እግዚአብሔር ይረዳችኋል። ልባችሁን ክፈቱ። ለክርክር አታንብቡት መጽሐፍ ቅዱስን። ፍርድን በላያችሁ ላይ አታከማችሁ። ለመሸነፍና ለማሸነፍ ሳይሆን እውነት እሱ ስለሚያድን ነው። እባካችሁ በእውነት ስለ እናንተ ብዙ ሰዎች እንደሚያነቡ ወቁ። በእግዚአብሔር ፊት ክርክርን ይዘው የሚያነቡ ብዙዎች አሉ። ለምን ሲኦልን እንዴት ነው ያያችሁት? እኔ ይሄ ነው የሚያመኝ ነገር። እንዴት አያችሁት? የዘላለምን ሕይወት የዘላለምን ሲኦል እንዴት አያችሁት?
ከዚች ምድር አንድ ቀን እንሄዳለን፣ ሁሉ ነገር እዚህ ጋር ያበቃል እንላለን። በቃ ለምን በቃ የሆነ ቀን ሄዳለሁ፣ ችግር የለውም፣ ምናልባት 40 ዓመት ልኖር እችላለሁ፣ ኢትስ ኦኬ ልንል እንችላለን በምድር ሳለን። ሲኦል ግን እንደዛ የለውም። ተሸሸጉ፣ ወደሱ ግቡ። በሌላ መዳን ቢኖር ኖሮ እሱ ለምን ይህን ስቃይ ተሰቃየ? ለምን ተገረፈ? ለምን ሞተ? ሌሎች ማዳን ቢችሉ ብዙ ቢሆኑ በሮቹ፣ ለምን ያንን ሁሉ ስቃይ? ለምን አንድ ልጁን ላከ? ለምን? ተመለሱ ወደ ጌታ፣ ግቡ ወደ አባታችሁ። አትመላለሱ በከንቱ፣ አትድከሙ። አሁንም ይጠብቃችኋል። አሁንም አላውቅም የእውነት እንዴት እንዳያችሁት የዘላለም ሕይወትን ይጠብቃል። ልጆቹ በደጅ አሉ። እጁን ዘርግቶ እስኪ የደማው እጁ ይታያችሁ። የተሰቃየው ስቃይ ቁጭ ብዬ ሳስብ መንገድ እየሄድኩ አነባለሁ። ለምን በሲኦል ወንድሜ፣ ለምን በሲኦል እህቴ? እውነት እያለ መጽሐፍ ቅዱስን ከፍቶ ማንበብ ማወቅ እያለ እኔ በዋሸ መጽሐፍ ቅዱስ እንዴት ዋሸ? እግዚአብሔር የእውነትን መንገድ ይምራችሁ። ተመለሱ፣ ወደ ቤቱ ግቡ፣ ተሸሸጉ በጉያው። እጅግ ጥቂት ቀናት ናት ያለችው። የለም ቀኑ አልቋል። ጌታ በደጅ ነው። አንድ ቀን ይመጣል። በሱ የታመን ነው። በተስፋ ጌታን እንጠብቃለን። እሰይ ማራናታ ናልን እያል ሞትን ሳንፈራ፣ የራሴን ብናገር ሞትን አልፈራ ፈጽሞ። አውቃለሁ የት እንደሚሄድ እርፍ ነው ብለው እናፍቃለሁ። ከመላእክቶች ጋር የምዘምርበትን ሞትን እንደ ሞት አይደለም ምፈራው፣ ጠብቀዋለሁ በናፍቆት። ለምን መገናኛዬ ነው። በንጉሱ ፊት ልኖር፣ በቤቱ ልኖር፣ ከአባቴ ጋር ልኖር፣ ልገኝ በፊቱ ልዘምር ከመላእክቶች ጋር። እጅግ ደስ ብሎኝ ሄዳለሁ። እናንተስ ምንድነው ተስፋችሁ? እኔስ የተቀበልኩት ያመንኩት ጌታ እንደሚጠብቀኝ ያውቃለሁ። ልጄ ብሎ እንደሚቀበለኝ ከመላእክቶች ጋር እንደምዘምር ይህንን አምናለሁ። እናንተስ ምንድነው ተስፋችሁ? የሞተላችሁ ጌታ እጁን ዘርግቶ ይጠብቃችኋል። ዛሬ ተመለሱ፣ ተሸሸጉ በጌታ። ይሄንን ነው ምላችሁ። እቺ ዛሬ የሰማችኋት ቃል የሆነ ቀን ትፈርድባችኋላችሁ። ከፍርድ ዳኑ፣ ኑ ግቡ። ከጌታ ቤት የሚወጣችሁ ወንድሞች ገፍተዋችሁ፣ ወንድሞች ገፉን ብላችሁ የወጣችሁ፣ በስቃይ ያላችሁ፣ እንባን የምታነቡ፣ ሰላም የሌላችሁ ተመለሱ። ብበድላችሁ እኔ ነኝ። ወንድሞቼ ከበደሏችሁ፣ ከገፏችሁ፣ በንግግር ከበደሏችሁ እኛ ነን። ምሕረት አድርጉልን፣ ኑ ተመለሱ። አገልጋይ ቢበድላችሁ ብትጠቡ ከቤቱ አባቴ ግን ምንም አላለም፣ ቤቴ ሰፊ ነው ይላችኋል። ኑ ተሸሸጉ በጌታ። ምናልባት በተለያየ ድካም የወጣችሁ ግቡ ወደ ቤት፣ ተመለሱ። አውሬ እንዳይበላችሁ ግቡ ወደ ቤታችሁ። ይህንን እላችኋለሁ። ለምን ትጠፋላችሁ? እረኛችሁ እያለ ከሰማይ ሰማያት ወርዶ ክብሩን ጥሎ እናንተን ሊያድን እኛን ሊያድን፣ እኛ ግን ደሙን እንደ ቀላል አየነው። እንደዛ አይደለም እውነቱ። እውነት ይብራልን። እግዚአብሔር ይርዳችሁ። እውነት ይብራላችሁ። እግዚአብሔር ይርዳችሁ። ልባችሁን ይክፈትላችሁ። ማስተዋልና ጥበብን ይስጣችሁ። ተመለሱ። መጽሐፍ ቅዱስን አንብቡ። ከእግዚአብሔር ጋር አውሩ። ምንም ባይገባችሁ እስኪ በፊቱ ተደፍታችሁ አንዴ ስማኝ በሉት። አንዴ ስማኝ ባብዬ በሉት። ብዙዎቻችሁ ምናልባት ህይወት ከብዷችሁ ግራ ገብቷችሁ
እንዲህ ከሆነማ ክርስትና ለምን ብላችሁ ጥላችሁ የወጣችሁ አባታችሁ ይጠብቃችኋል። ተመለሱ፣ ተሸሸጉ በጉያው፣ ኑ ወደ ቤቱ። ይህንን ነው ብላችሁ እኛ ከበደልናችሁ አገልጋይ ከገፋችሁ እሱ ነው። አባታችሁ ግን ይጠብቃችኋል። ምናልባት ባለአደራዎቹ አደራን ተቀብለው እንደ አደራ ተቀባይ አልተንከባከቧችሁም፣ በደሏችሁ፣ ገፋችሁ። ወላጃችሁ ግን አለ፣ ይጠብቃችኋል። ባይወድ ለምን ከሰማይ ሰማያት ወረደ? እስኪ መስቀሉን አስቡት። በጌታ አስቡት፣ ስቃዩን። አይጥፋ ከፊታችሁ። እግዚአብሔር በመገኘቱ በቃ እውነትን ያብራላችሁ። ምንም አልገባኝም ክርስትና የምትሉ ብትኖሩ ስም ብላችሁ በፊቱ ተደፉና ባላችሁበት ቤት ተደፍታችሁ እስኪ ራስን ግለጥልኝ፣ እባክህ አውራኝ፣ ልከተልህ፣ አባት ሆነኝ፣ ልጅ ልሁንህ ብላችሁ ለእግዚአብሔር ራሳችሁን ስጡ። እሱ የእውነት አምላክ ስለሆነ እውነትን መንገድም ስለሆነ እሱ የእውነትን መንገድ ያበራላችኋል። ተባረኩ። ምሕረት አድርጉልኝ ካበዛው። እግዚአብሔር መንገዱን ያብራላችሁ። አእምሯችሁን ይክፈት፣ ልባችሁን ይክፈት። በማስተዋል ተመላለሱ። እግዚአብሔር ሲናገራችሁ ስሙት። በተለያየ መንገድ አንድ ቀን ዕድል የማይሰጠን ቀን ሲመጣ እጅግ እናዝናለን። ለብዙዎች አዝነን አልቅሰን ዋጋ ቢስ ሆነናል፣ አምልጠውናል። ተመለሱ ወደ ቤቱ። ተባረኩ። ወዳችኋለሁ። አሜን፣ 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 አሜን። እግዚአብሔር ባርክ። ክብር ለጌታ ይሁን። በትንቢተ ኢሳይያስ መጽሐፍ ምዕራፍ 61 ላይ በተለይ ቁጥር 3 እና 4 አካባቢ ስታነቡት እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾችን አደርግላቸው ዘንድ ብሎ ኢሳይያስ የተናገረውን ቃል ወደ ምኩራብ በገባ ሰዓት ላይ ጌታዬ ኢየሱስ ክርስቶስ የኢሳይያስን ትንቢት መጽሐፍ ሲሰጡት ጥቅልሉን በከፈተው ጊዜ ያገኘው ቃል ይሄ ነበረ። የጌታ መንፈስ በእኔ ላይ ነው ብሎ የተናገረው ቃል ማለት ነው። ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለዕውራን ማየትን ሰጥ ዘንድ ብሎ የተወደደችውን እግዚአብሔርን ዓመት ሰብክ ዘንድ ቀብቶኛል ብሎ ባለበት ክፍል ላይ ብዙ በአመድ ፈንታ በሐዘን ፈንታ ደስታን እያለ በተናገረበት ክፍል ላይ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ተብለው እንዲጠሩ ለጽዮን አልቃሾችን አድርግላቸው ዘንድ ይላል። ይሄ አልቃሾችን ብሎ የሚለው ቃል ሁሌ ነው የምናገረው። እንደ ገንዬ አይነቷን እህት ሳስብ ይሄ መንፈስ ነው በቃ እላዋ ላይ በኃይል የሚሰራባት የማላጅ መንፈስ ማለት ነው። ብዙ እህቶች አሉ እዚህ አልሚ ያሉ መሲ ያሉ እህቶች፣ በተለይ ህይወትዬ አሁን በቅርብ ነው ያወቅኳት፣ ዳግዬ ነው ያስተዋወቀኝ። ስብሰባ ኳየር ከነ ሊሊዬ ጋር ቀድሞ ላይ የነበረች ማለት ነው። ቀደም እየጠራኋቸው ነበር አንዳንድ እህቶች፣ ሁሉንም ጠርቼ እንኳን ባልጨርስም ራሄል ከአሜሪካ፣ ሃናና ታጉ ከአውስትራሊያ፣ እንደዚህ ያላችሁ ከአውሮፓ ከአሜሪካ ስማችሁን ያልጠራችሁ ከአረብ ሀገራት እግዚአብሔር ይህንን ክብር ላያችሁ ላይ ያኖረ ማለት ነው። የምልጃ መንፈስ ማለት ነው። ይሄ ምን ሆና ይመስላችኋል? አሁን እንደዚህ የምትሆነው ለአንዳንድ ሰው እንግዳ ሊመስለው ይችላል። ለወደፊት እንደዚህ ስሰጥሽ ደቂቃ አብዝቼ ከሆነ ይቅርታ አድርጉልኝ ምናምን ነገር እንዳትይሽ ገንዬ። እንደዚህ ስሰጥሽ ስትገቢ የምትዩን ነገር ሁሉ አልቆ ሰዓቱ ከረዘመ ከደከመኝ እዘጋዋለሁ፣ አንቺ ስጨርሺ ማለት ነው። ላይቡን እዘጋዋለሁ። ልክ አንቺ ስጨርሺ ላይቡን እዘጋዋለሁ። እንደዚህ አይነት የጌታ መንፈስ በላያችሁ ላይ በኃይል የሚሰራ ሰዎች ልክ ስጨርሱ በቃ ሌላ ምንም የለም፣ በቃ እዘጋዋለሁ ላይቡን ማለት ነው።
እና ጊዜ ምናምን ነገር ብላችሁ እንዳትሉ ውስጣችሁ እንዳትይዙ ትልቁ ጌታ እግዚአብሔር በመካከላችን አለ። ሌሎች የፈለጋቸውን ማለት ይችላሉ። አለ በቃ ጌታ አለ ነው በቃ አለ በእውነት አይ ዶንት ኖ ቅድም አንድ ቮይስ ሪከርዶች እና ቪዲዮዎችን ጨረፍ አድርጌ እየሰማሁ ነበር። የምወደው ወንድሜ ስሙ የኢየሱስ ልጅ የጉድ አይዲያ ፕሮፋይል ፒክቸር ነው። ይሄ ፒክቸር ጉድ አይዲያ ነው። ወንድምነት ጌታን ተቀበለ። አዎ የሆነ አሁን ስነቃ ሰማ እንትን ቮይስ ሪከርድ ሰዎችም ላኩልኝ፣ ቪዲዮም እያየሁ ነበር። ወንድሜ ጉድ አይዲያ ሰላም ኤርምዬ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት አለ? እግዚአብሔር ይመስገን። ቅድም እኮ ተኝተህ ነበርና እኔ አጋጣሚ ቤቴ ላይቭ ከፍቼ እያወራሁ እያለ እውነት ነው በልቤ እያሰብኩት እንደ አጋጣሚ ኤፍሬም መጣ እኔ ቤት እና ምን እንደሆነ አላውቅም። እዛው በቃ ኢየሱስ ክርስቶስን ማመን እፈልጋለሁ ጌታን ልቀበል አልኩት እና እኔ ቤት ጌታን ኢየሱስ ክርስቶስን ተቀበልኩኝ፣ አመንኩኝ። እና ሁኔታው ደስ የሚለው እኔ አላሰብኩትም ነበር። ያሰብኩትም ለሌላ ነገር ነበር ላይቭ የከፈትኩት የነበረውና ቴንክ ዩ ሎርድ እና እግዚአብሔር ነው የላከው። ብቻ ኤፍሬምን አንተንም ባገኝ ደስ ይለኝ ነበር። ለማንኛውም ስላገኘው ደስ ብሎኛል ኤርሚ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እዚህ ያለ ጉባኤ ወደዛ መንገድ በሄድክ ሰዓት ላይ አብረን በጌታ ፊት አንብተን ጸልየን ነበር። ምስጋናውን አሁን ደግሞ ለበጉ እንሰጣለን፣ ለእግዚአብሔር ልጅ ለኢየሱስ ክርስቶስ። ከዛ የምትለን ነገር ካለ ሰማለሁኝ ካንተ አፍ፣ የምትለን ሌላ ካለ ማለት ነው። እናመሰግናለን የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በልጅ በኢየሱስ ክርስቶስ ስም ልጆች አድርገ ከዘላለም ጥፋት አድነን ወደ ፍቅር ልጅ መንግስት አፍልሰህን እንድንጸልይ መንፈስህን እግዚአብሔር ሆይ እንድንድን ልጅህን ሰተህን ከዘላለም ጥፋት ያዳንከን በቅዱስ አጠራር የጠራን ክብር ላንተ ይሁን። ስለ ወንድሜ ስለ ጉድ አይዲያ ጌታ ሆይ በፊትህ ያንን መንገድ መርጦ ሲሄድ በፊት አንብተን ነበረ። አንተን ማጣት ህይወትን ማጣት ነው። ለማንም ለጉድ አይዲያም አይደለም ለኛም ለሌሎችም። አንተን ማግኘት ደግሞ ህይወትን ማግኘት ነው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስና ስልጣን ባሪያህ ዳዊት እንዳለ ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ እንዳለ ባሪያህ በኢየሱስም ለወንድሜ ለጉድ አይዲያ እንደዚሁ ነፍሱን መልሰህ በጽድቅ ጎዳና እንደገና ልትመራው ምሕረትህን ስላገነንክለት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እጅግ አድርገን እናመሰግንሃለን። በመሄዱ አንብተን ነበር፣ አልቅሰን ነበር፣ በፊትህ በጓዳችን በቤት ሁሉ አንብተን ነበረ። እግዚአብሔር ሆይ ምርኮ አድርገህ ስለመለስከው ነፍሱ በአንተ ፍቅር ስለታሰረች ውጫዊም ይሁን ውስጣዊ ማንነቱ እግዚአብሔር አንተን የምታውቀው ነፍሱ በአንተ ፍቅር ስለታሰረች እግዚአብሔር ሆይ አንተን የቀመሰ አንተን ያየ አምላክነትን የተረዳ ጌታ እግዚአብሔር ሆይ ጠፍቶ አይጠፋም። ለጥቂት ጊዜ ሊቅበዘበዝ ትችላለህ። ደጉረኛ አንተ ግን ፈልገህ ሰውን ትመልሳለህ። የርህራሄ አባት የመጽናናት ሁሉ አምላክ ይሆንክ ክብር ሁሉ ለአንተ ይሆን። ስለ ወንድሜ ስላደረክለት በጎነት እግዚአብሔር ሆይ ቸርነትህን በህይወቱ ላይ ስላበዛ ለህይወት የሚሆን ንስሐን ስለሰጠው በልጅ በክርስቶስ ኢየሱስ ደም ፈሳሽነት የኃጢአትን ይቅርታ እንዲያገኝ የዘላለምን ርስት ብርሃን ተካፋይ እንዲሆን ስለጠራው እናመሰግናለን። ደስታዬ ወደር የለውም። ደስታችን ወደር የለንም። ሰማይ በዚህ ደስ ይሰኛል። ቅዱሳን መላእክት በዚህ ደስ ይሰኛሉ። በምድር ያሉ ያንተን ቸርነት ያንተን አባትነት የቀመሱ ደስ ይሰኛሉ። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። በነገር ሁሉ ከፍ በል። ስለሰማሁት መልካም ዜና እግዚአብሔር ሆይ ክብር ላንተ ይሁን። በነገር ሁሉ ተባረክ። የአባቶቻችን አምላክ እግዚአብሔር ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። ክብር ላንተ ይሁን። አባቶቻችንን የመራህ የረዳቸው፣ ያሻገርካቸው፣ የደገፍካቸው ዛሬም ትሰራለህ። ትናንትም ሰርተሃል፣
ነገም ትሰራለህ። የሚከለክልህ ማንም የለም። እግዚአብሔር ሆይ ፍቅርህ ኃያል ነው። ቸርነትህና የምሕረትህ ብዛት ብዙ ነው። በወንድሜም በእኔም በዚህ ባለን ሁሉ ላይ ቸርነትህን ስላበዛልን ክብር ላንተ ይሁን። በኢየሱስ ክርስቶስ ሕያው ስም አሜን፣ 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 አሜን። እግዚአብሔር ይባረክ። የነበረውን ጊዜ ታስታውሳላችሁ ብዬ አስባለሁኝ ወገኖች። ጉድ አይዲያ ወንድማችን ከማረሳው ቀናቶች ውስጥ አንዱ ያቀን ነውና ጌታ እግዚአብሔር ይባረክ። በውስጥም የማውራት እድሉን አግኝቻለሁ። እንደምንም ብዬ ፈልጌ ፈላልጌ እስቲ ትንሽ ንገረን ጉድ አይዲያ ወንድሜ። በጣም ነው እኮ የምወድህ ጌታ እግዚአብሔር ምስክሬ። እንግዲህ ያው ኤርሚ በጣም ነው ድክም ያለኝ። እንግዲህ በስጋ ደክመዋል። ሳውራ ነበር። ኦኬ ኦኬ። ዛሬ በጣም ብዙ ሳውራ ነበር። ያው እንግዲህ ከአንተ ጋራ ከመጀመሪያ ጀምሮ ነው እንግዲህ እዚህ ቲክቶክ ላይ መጀመሪያም አንተ ነህ። እና እግዚአብሔር ይመስገን። ግን ያው መጨረሻ ደግሞ እግዚአብሔር ተመልሼ የመመለሻ ምክንያት ሆነ። እግዚአብሔር እንግዲህ መልሶኛል። ጌታ መድኃኒቴ ኢየሱስ ሎርድ ጌታ ስም ይባረክ። ጌታ ስም ይባረክ። አባ ስም ይባረክ። የእግዚአብሔር ልጅ ስም ይባረክ። አንድ ሌሊት ወደ 2 ሰዓት ከምናምን አውርቼዋለሁ ፈቅዶልኝ። ቁጭ ብለን እየተለቃቀስን ነበር ሳወራው የነበረው ወደዛ ሄዶ ማለት ነው። እሺ ቀጥል ጉድ አይዲያ። ቴንክ ዩ ሎርድ። በጣም ነው ደስ የሚለው። ጌታዬ የኔ አባት ስም ይባረክ። የኔ አባት ስም ይባረክ። በፍቅር ሰውን ታሸንፋለህ። በፍቅር ሰውን ታሸንፋለህ። አባዬ ስም ይባረክ። ስም ይባረክ። ስም ይባረክ። ስም ይባረክ። የኔ አባት ስም ይባረክ። ሰውን ከጥፋት ከጉድጓድ ከጥፋት ታድናለህ፣ ከሲኦል ታድናለህ። በሰው ላይ ጨክን አትጨክንም። አንተ ሰው እንደሚጨክን ሰው እንደሚያይ አይደለም የምታየው። ሰው ፊት እኔ አለ፣ አንተ ግን ልብን ታያለህ። ወንድሜን በእንዴት አይነት መውደድ እንደምወደው ታውቃለህ ጌታዬ ሆይ አልዋሽ። ለዘላለም ስም ይባረክ። ያኔ ሐዘን እንባ አነባን፣ አሁን የደስታ እንባን አነባን። ይህንን ያደረግከው አንተ ነህ። የእግዚአብሔር ልጅ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ቴንክ ዩ ሎርድ፣ ቴንክ ዩ የኔ አባት። እንቀጥለው ወንድሜ። ቴንክ ዩ፣ በጣም ይቅርታ። ያው እግዚአብሔር ይመስገን አልመለስም ብዬ ነበር፣ ግን ያው እግዚአብሔር ፍቃዱ ነው። ቴንክ ዩ ሎርድ። በጣም ነው ደስ ያለኝ መመለሴ። እረፍት ነው ያገኘሁት። ቴንክ ዩ እና እግዚአብሔር ይመስገን። ተስፋ ቁርጬ
ተስፋ ቆርጬ ነበርና አይዞህ ወንድም ቴንክ ዩ ሎርድ እግዚአብሔር ስም ይባረክ እግዚአብሔር ስም ይባረክ እግዚአብሔር ስም ይባረክ በቃ ተረጋግተህ ታወራኛለህ ጉዳይ ደ ቴንክ ዩ እግዚአብሔር ለዘላለም ስም ይባረክ መጽሐፍ ለምትችሉ ሰዎች ሁሉ በሙሉ ክብር ለመንፈስ ቅዱስ ይሁን ያላችሁ ኮሜንት ላይ ጻፉ ሌላውን ነገር ተውት ሌላውን ተውት የኔን ስም አትጥሩ እህቶችን ክብር ለመንፈስ ቅዱስ ይሁን እያላችሁ እጅ ያለው መጽሐፍ የሚችል በጌታ የማያፍር ክብር ለመንፈስ ቅዱስ ይሁን ክብር ለእግዚአብሔር ይሁን ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን እያላችሁ ጻፉ ይሄን ያደረገው እሱ ነው አሁን ሼሩን ኮሜንቱን ተውትና በቃ እግዚአብሔር ይባረክ ለእግዚአብሔር ክብር ይሁን ለእግዚአብሔር ክብር ይሁን ጌታ ይባረክ ወንድሜ ጉዳይ ከደከመ ብዙ ካወራህ ችግር የለውም በሌላ ቀን እናወራለን ከቻልክ ግን ማውራት ትችላለህ ጥቂትም ቢሆን ማለት ነው ቴንክ ዩ ተንቼ ነበር እኔ አሁን ገና ጠዋት ነው እግዚአብሔር ይባረክ እግዚአብሔር ይባረክ ኤርሚ አቤት ካፍህ እስክሰማ ድረስ ነበረ እንጂ ሰዎች ልከውልኝ ሰምቼ ነው ነበር አንዳንድ ቮይስ ሪኮርድ እሺ መስዬ ክብር ለእግዚአብሔር ይሁን ክብር ለመንፈስ ቅዱስ ይሁን በጣም ነው ደስ ያለኝ ከቃላቶች ከሚገልጸው በላይ በጣም ደስ ብሎኛል ስለ ወንድሜ እግዚአብሔር አምላክ መልካም አባት ነው የጠፉ ልጆችን የሚመልስ ጌታ ነውና ክብር ለእግዚአብሔር ይሁን በድካማችን የሚራራልን ፍቅሩና ምሕረቱ ሁሉ ጊዜ የማይቀዘቅዝ ጌታ ነው ያለውና ስሙ ይባረክ በእውነት በጣም ደስ ብሎኛል ክርስቶስ ኢየሱስን መከተል ማለት ዘላለም የማንጸጸትበት ውሳኔ ነው የዘላለም ደስታ ነው በክርስቶስ ኢየሱስ ስንሆን የምናገኘው ደስታና በጨለማ ሲሆን ያለው የህይወት ድካም ቀላል አይደለም ዓለም በጣም ነው የምታደክመው ዓለም በጣም በዓለም ውስጥ የኖረና ወደ ጌታ መጥቶ ያለውን ሁኔታ ያውቃልና እኔ በጣም ነው ደስ ያለኝ በቃ ውስጤ እስከሚረበሽ ድረስ በጣም ነው ያለቀስኩት እሱ ወደ ጌታ ሲመጣ ሌሎችም እንደዛው የእግዚአብሔር ምሕረት የእግዚአብሔር ፍቅር ነው ያየውበትና አባትነቱን ያየውበት እኔ ምስክር ነኝ እግዚአብሔር ምን ያህል ለልጆቹ እንደሚራራና ምን ያህል ልጆቹ እንደሚጠብቅ በዓለምም ስንኖር ወደ ጌታም ስንመጣ የእግዚአብሔር ምሕረት ሰፊ ነው እና እንኳን ደስ አለ እንኳን ጌታ ረዳ የጌታ የእውነትም አባት ነው አባትነቱን እኛ የእግዚአብሔር ልጆች ቀምሰነዋል አይተነዋል በህይወት ዘመናችን ስንኖር ምሕረቱን የደገፈን እኛ ደካሞች ነን በጣም ደካሞች ነን ግን በድክመታችን የሚራራ የእግዚአብሔር መንፈስ ከኛ ጋራ ነው ያበረታናል ያጠነክረናል በድካማችን ሁሉ እና እንኳን ደስ አለ እንኳን ጌታ ረዳ በዚህ በተለያየ ሁኔታ ውስጥ ያላችሁ ወንድሞች ኑ ወደ እግዚአብሔር መንግስት ከድቅድቅ ጨለማ አምልጡ የመዳን ቀን ዛሬ ነው ነገ አይደለም ነገ እናንተ ቀን አይደለም ከዚህ ደቂቃ በኋላ መሲ ምን ልትሆን እንደምትችል አታውቀውም እና ንስሐ ግቡ ወደ ጌታ ወደ እግዚአብሔር መንግስት ተመለሱ ዛሬም የምሕረት እጆቹ ለእናንተ የተዘረጋ ነው መስዬ ጸጋ ይብዛልሽ እውነት ነው መንፈስ ቅዱስ ተባረክ የኔ እህት በራሳችሁ ህይወት ላይ እንዳትቀልዱ ሰዎች ወንድምነት ዳንኤል ጸጠ ነበር እሺ ቀጥታ ጨርስ
አሪፍ ሀሳብ። አይ በራሳችሁ ህይወት ላይ እንዳትቀልዱ እያልኳቸው ነው። ተቀልዶብናል፣ ተሰድበናል፣ ተረግመናል፣ ተተፍቶብናል። ስለ ወንጌል ስለ ኢየሱስ ክርስቶስ ከዚህም ያለፈ ነገር ቢመጣ እኔ ለመቀበል ዝግጁ ነኝ። ግን በራሳችሁ ህይወት ላይ እንዳትቀልዱ። ቅድም በእህታችን በገንዬ ውስጥም ጌታ እግዚአብሔር ነበር፣ መንፈስ ቅዱስ ነበር በሮሜ 8:26 ላይ እንደተጻፈው ማለት ነው የሚለምነው የሚቃትተው ሰዎች እንዲድኑ በንስሐ እንዲመለሱ ማለት ነው። ይሄ ትልቁ እግዚአብሔር በሰው በኩል እንደሚናገር ብዙ ሰው አያስተውልም። እግዚአብሔር እዚህ ምድር ላይ ሰዎች እንዳሉት አያውቅም። ለሱ ለመኖር የጨከኑ ለመኖር ብቻ ሳይሆን ለመሰዋትም ጭምር የጨከኑ ሰዎች እንዳሉ አያውቁም ብዙዎች። እግዚአብሔር በታሪክ ውስጥ በትውልድ ውስጥ ህያው ሰዎች አሉ እና በራሳቸው የተራ እንዳትቀልዱ ለማለት ነው። ወንድምነት ቀጥሉ። እሺ ቴንክ ዩ። እሺ እንኳን እግዚአብሔር ረዳ፣ እንኳን ጌታ አገዘ። መንፈስ ቅዱስ ሲወቅስ የመንፈስ ቅዱስን ወቀሳ ሰምቶ እንደ መመለስ ያለ መታደል የለም። አይዘው ወይ ሰው ይስታል። ወገኖች ከአንድ ወንድምነት ትቀጥላለህ። ወገኖች እዚህ ያላችሁ አሁን በጣም ብዙዎች እየሰማችሁ ነው። ሼር እና ኮፒ ሊንክ እስኪ አድርጉት ፕሊዝ እና ተባረኩ። ቴንክ ዩ ወንድምነት ቀጥል። እሺ ወንድምነት እና በቃ በጣም 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 ደስ ይላል። እግዚአብሔር ይመስገንና መንፈስ ቅዱስ ሲወቅስ እንዲህ የተቆራረጡ ቪዲዮዎችን እያየሁ ነበርና ጌታ ሲናገርህ ለዛ ለተናገረህ ነገር ምላሽ መስጠትን የመሰለ ትልቅ ነገር የለም። እግዚአብሔር በአንድም በሌላም ይናገራል፣ ሰው ማስተዋል ከቻለ ማለት ነውና እግዚአብሔር ሲናገርህ ለተናገረ ለሰማኸው ለዛ ድምፅ መሸነፍህ ጉዳይ በጣም በቃ እግዚአብሔር ረድቶሃል፣ እግዚአብሔር አግዞሃል። በቃ ያንን የእግዚአብሔርን ቮይስ እሺ ብለህ መታዘዝህ በቃ ነፍስህን ከሲኦል አስመልጧታል። አንዳንዴ ሰው እልከኛ ይሆናል፣ ሰው ምን ይለኛል ይላል። አንዳንዴ በጣም በብዙ ነገር ምክንያቶች እየደረደረ ሰይጣን ደግሞ እንዳታመልጠው ደግሞ እንደዚሁ ምክንያቶችን ይደረድርብሃልና በዛ ውስጥ ለሰማው ድምፅ ታዘ ለእግዚአብሔር ሐሳብ ራስህን ዳግም ስላስገዛ በቃ እግዚአብሔር ረድቶሃል። እንኳን እግዚአብሔር ረዳ። ወንድምነት እያለ ነበር ቅድም። የሆነ ቀን ጸሎቱን በጣም አስታውሳለሁ። የሄደ ሰሞን ነውና በጣም በጣም በቃ በጌታ ፊት በለቅሶ ነበር አይደል ወንድምነት? እንደዛ አይነት ስሜት ውስጥ ነበረ። በጣም እንደዛ ቀን ከፍቶኝ ነበር። በቃ በጣም የሚገርም ነው። ደግሞ ሌላ ሰው ቢሆን በደንብ እንትን እንላለን። ስለ ጌታ የገባ ኦርቶዶክሳዊ ወንድም እንደነበርክ እናውቃለን። በብዙ ጉዳዮች ላይ አውርተን እናውቃለን፣ ተወያይተን እናውቃለን። ለእግዚአብሔር ያለህን ልብ በደንብ እንረዳ ነበር ምናምን እና ድንገት እንደዚህ አይነት ነገሮችን ስናይ በጣም በቃ ገርሞን ነበረ። ግን እግዚአብሔር በዚህ ውስጥ እንዳስተማረ ተስፋ አደርጋለሁ። እግዚአብሔር ለብዙ ነገር ከዚህ በኋላ ላለህ ለህይወት መማሪያ የሚሆኑ ነገሮችን እግዚአብሔር በዚህ ውስጥ እንግዲህ ከመጥፎ ነገሮቻችን እግዚአብሔር አንዳንዴ መልካም ነገሮችን ያወጣልና ከዚህ ውስጥ ከሄድክባቸው መንገዶች ውስጥ እግዚአብሔር ለህይወት ለአንተ ብቻ አይደለም ደግሞ ለትውልድ ማስተማር የምትችልበትን ነገር ቆም ብለህ ማስተዋል የምትችልበትን ያንን ነገር እግዚአብሔር በዚህ ውስጥ የሚያስተምርን ነገር ተምረህ ሌሎችም ደግሞ ማስተማር የምትችልበትን ነገር እንድታስተውል በጌታ ፍቅር አበረታታለሁ። ዋናው የእንደገና አምላክ ነው ጌታ። እጁን ዘርግቶ ዳግም ድሮ በምታውቀው በዛ ፍቅሩ አሁንም ተቀብለዋል። የተለወጠ የተቀየረ ጌታ የለም። እግዚአብሔር አምላክ ያሳለፍካቸውን አጭርም ብትሆን ጊዜያቶች ያው የጨለማ መንግስት ነበርና አስታገለግል የነበረው በዛ ውስጥ ያጠፋቸውን ነገሮች ሁሉ የምትክስበት ሰይጣንን በበቀል የምትወጣበት ዘመን እግዚአብሔር በፊት ያደርግልህ። እንጸልይልሃለን። እግዚአብሔር በብዙ ያስታጥቀሃል።
ለብዙዎች ትርፍ ለእግዚአብሔር መንግስት መበዝበዣ መሳሪያ አድርጎ እግዚአብሔር ይጠቀምብሃልና ደስ ብሎናል። እንኳን አንተ ከሲኦል አመለጥክ። በጣም በጣም ደስ ብሎኛል። ጸጋና ሰላም ይብዛልህ። ተባረኩልኝ። ቴንኪው ወንድምነት፣ ጸጋ ይብዛልህ። ቴንኪው። ለእግዚአብሔር ክብር ይሁን። በጣም ነው ደስ ያለኝ። እንደዚህ ደግሞ ከአቡ መስማቴም በጣም ነው ደስ ያለኝ። አይ ቲንክ አረ ነው ለስንት ወር እንደሆነ አላስታውሰውም። ምናልባት ጉዳይ ዲያ ካስታውሰው አንድ ሌሊት ነው አይደል? በአንተ ሌሊት ነበር አይደል ያወራነው? ጉዳይ ዲያ በአንተ እኔ ጋር ቀን ነበር ወይስ እኔ ጋር ሌሊት አንተ ጋር ቀን ነበር? የደወልክ ጊዜ ነው? አዎ፣ ረጅም ሰዓት ያወራንበት ሌሊት እኔ ጋር ሌሊት ነበረ፣ አንተ ጋር ሌሊት ነበር። አዎ፣ ረጅም ሰዓት ነበረ። አዎ፣ 3 ሰዓት 2 ሰዓት ተኩል ነው አወራን። 2 ሰዓት ተኩል በላይ ምናምን ነገር አውርተናል። ወደ መጨረሻ አካባቢ ላይ እንደውም እያወራን እያለን እያለቀስኩ ነበር አወራህ የነበረው ታስታውሳለህ? አዎ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። አንተ ወንድማችን እግዚአብሔር ወደ ቅፉ ጠረኑን ወደ ለመድከው ድምፁን ወደ ሰማው ማን ነው አምላክነቱን ወደ ወቀው ጌታ በምሕረት እንድትመለስ ለህይወት የሚሆን ንስሐን ስለሰጠህ በጣም ነው ደስ ያለኝ። እግዚአብሔር ይባረክ፣ ጌታ ይባረክ። የምትለው ካለ ማለት ትችላለህ፣ ካልሆነ ግን ማረፍ ትችላለህ። ብዙ አወራሁ ብለህ ስላልከኝ ብዙ እንትን አይደለም። አዎ እንግዲህ ቅድም እንግዲህ ላይቭ ከፍቼ ነበር። ከዛን ዶክተር ሻውል ከፍተው ነበር እነሱ ጋር። ከዛ ድጋሚ ሌሎች ልጆችም ደስታቸውን እንትን ለማለት ፈልገው እንደገና ከፈትኩ። ያው አንተም ጋር መጣው። ዋናው ነገር ያው እንግዲህ ዓላማው አንተ ወንጌልን ስታስተምር የክርስቶስን ቃል ስታስተምር እኔ ደግሞ ሃይማኖትን ሳሳድድ አንተ ጌታን አዳኙን መድኃኒቱን ይዘህ እኔ ደግሞ ስርዓትንና ሕግ ያለበትን ሃይማኖት ሳሳድድ ነበርና በዚህ ጊዜያት ውስጥ ያው እንግዲህ ረጅም ጨለማ ጊዜ ነው ያሳለፍኩት። በጣም የሚከብድ ጊዜ ነበር ያሳለፍኩት። እግዚአብሔር ይመስገን አልወጣም ብዬ ነበረ። ከዚህ በኋላ ተስፋ የለኝም ብዬ ነበር። ለካ እግዚአብሔር አይጥልምና ጌታዬ መድኃኒቴ ኢየሱስ ደጋግሞ እድል እየሰጠኝ ነበር። በጣም ተመለስ እያለኝ ነበር እና በተለይ የክርስቶስ ፍቅር የገባቸው ሰዎች ሜሴጅ የሚጽፉልኝ ነበር። የትኛውም ቦታ ላይ ሆኜ የማይሆን ነገርም እየተናገርኩ በመሃል መጣው የጌታን ቃል ተናግረው ሄዱ ነበር። በዛ ውስጥ ሆኖ እግዚአብሔር ጊዜ እየጠበቀ ነበረ። የምመለስበትን ጊዜ እየጠበቀ ነበረ። ልቤ ያውቀዋል የክርስቶስ እንደሆንኩ ያውቀዋል። ክርስቶስ ራሱ በጎቼን አውቃቸዋለሁ እንዳለ ከክርስቶስ ውጪ ሆኜ ሌላ ሆኜ ነበርና በጥረቴና በጉልበቴ ለመዳን ገብቼ ነበር። ነገር ግን ሳየው ደካማነቴን ነው ያወቅኩትኝ። እንደውም በጸዳ ልብስ ላይ የተደራረበ ኃጢአት ተሸክሜ ሳጎነብስና ስነሳ ለካ ይሄን ሸክሜን የሚያራግፍልኝ ጌታ ኢየሱስ ክርስቶስ ነበረ ብዬ ክርስቶስን ነው የናፈኩት።
ያን ተንበርክኬ የምለምነው ጌታ እሱ ይሻለኛል አልኩ እና እንግዲህ እኔ ኃጢአተኛ ሰው ነኝ፣ የምጠቅም ሰው አይደለሁም። ተስፋዬ ጌታዬ መድኃኒቴ ኢየሱስ ነው። አሜን። እዛ ነው ወደ ክርስቶስ ኢየሱስ ልቤ ናፈቀው። በነገራችን ላይ ኤርሚያስ የሚገርምህ በህይወቴ ሴጣን ፊት ለፊት እንደዚህ አግኝቶኝ አያውቅም። ዋው እጅግ ብዙ ጠላቶችን፣ እጅግ ብዙ ክፋቶችን፣ እጅግ ብዙ ተንኮሎችን፣ እጅግ ብዙ ያልሆነ ነገር እንዳለ ነው ይዞብኝ የመጣው እና ባዶ አረገኝ። ሁሉንም አስከጅሃለሁ ብሎ ብቻዬን አስቀረኝ። እና ሁለት ስሜት ውስጥ ሆንኩ። የክርስቶስ የሆነ የክርስቶስ ነው፣ የሌላም የሆነ የሌላ ነው። እና የክርስቶስ መሆንን እየፈለግኩ እንዴት ነው የሌላ መሆን የምችለው? ስለዚህ ጌታዬ መድኃኒቴ ኢየሱስ ሆይ እንግዲህ እኔ በትልቅ እጅ ላይ ወድቄያለሁ፣ አንተ ግን ፈልቅቀህ አውጣኝ፣ አንተ ግን አድነኝ ያልኩት ጌታ ኢየሱስ ክርስቶስ ደርሶልኝ ወጥቻለሁ። አሜን አሜን። ስለዚህ መመካት የለኝም፣ ጉልበትም የለኝም። መድኃኒቴም መመኬም ጌታዬ መድኃኒቴ ኢየሱስ ነው። አሜን። ስለዚህ ወደ ክርስቶስ ኢየሱስ እጅ ተመልሻለሁኝ። ህይወቴ ከዚህ በኋላ ከክርስቶስ ጋራ መክነፍ ነው። አሜን። ከፍታዬ ሁሉ ከፍታ የሆነውን ኢየሱስን እምነትን ስትቀይር የመጀመሪያ የምትክደው ኢየሱስን ነው። ሌሎችን አትክድም። ዋናው የሚፈለገውም እሱ ነው። ክጄን የገባሁት በአደባባይ ክጄው የነበረውን ጌታዬን በአደባባይ ደግሞ ለስሙ ምስክር ሰጥቼ ተመልሻለሁ። እግዚአብሔር ይባረክ። ይሄንን ያደረኩትኝ ይቅርታ ጊፍት አትስጡኝ። ይሄንን ያደረኩትኝ እውቅና ፍለጋ አይደለም። ተታልዬ ሄጃለሁ። እግዚአብሔር ክርስቶስ መድኃኒቴ ኢየሱስ ነግሮኛል። ሂድ ይኸው ብሎኛል። ሂድ ይኸው ብሎኝ ነው። አየሁት። እስከ ጥግ ድረስ ክጄ አየሁት። እስከ መጨረሻ ድረስ ሰዎች ከሚክዱት በላይ ነው የካድኩት። በአደባባይ ከሚባለው በላይ አሁንም ነገም ወደፊትም ድምፄን እያሳዩ ሊጽናኑ ይችላሉ። ስለዚህ አሁን የኢየሱስ ልጅ ነኝ። የጌታ የኢየሱስ ክርስቶስ ልጅ ነኝ። ጌታ ኢየሱስ ሁለተኛ እድልን ሰጥቶኝ ተመልሻለሁ። Thank you Lord. Thank you Lord. እንደ ይሁዳ ሞቼ አልቀረውም። ስለዚህ መድኃኒቴ ጌታዬን ኢየሱስን እንደ ጴጥሮስ በምህረት በይቅርታ ልቤ ተመልሷል። አንዴ ከከናን ጋር ስናወራ ኤርሚዬ ተመለስ አለኝ እና ምን አልኩት? ጴጥሮስም እኮ ክዶት ተመልሷል አልኩት። በፊት የእስልምና ውስጥ እያለሁ ማለት ነው። እና ያንን ቃል ነው ህይወቴ ላይ የተመለሰው። ክጄው የነበረውን ጌታዬን እንድመለስ ሁለተኛ እድል ሰጥቶኛል። ድጋሚ እንድመለስ እንድኖር እግዚአብሔር ፈቅዷልና እጅግ በጣም ነው ደስ ያለኝ። ለእግዚአብሔር ክብር ይሁን እና ይሄ ነው ያው ኤርሚያ አንተ ታውቃለህ፣ ቲክቶክ ላይ አንዴ ተከራክረን ነበርና እዚህ ቲክቶክ የመጣው ጊዜ ጌታን እንድቀበል ነግረኸኝ ነበርና መቼም ማረሳው ያንን ነው። ድጋሚ ያ ቃል ውስጤ ነበረ፣ አረሳውትም። በነገራችን ላይ ግን ምንድነው ራሴን ነበር የምከተለው።
ራሴን እየተከተልኩ ትክክል የመሰለኝን ነገር ዝም ብዬ አደርግ ነበር። የማደርገው ነገር ጌታን ትቀበላለህ ነው አይደል ያልኩ? ወይስ ጌታን ተቀበል ነበር ያልኩ? ጌታን ትቀበላለህ ነው ያልከኝ? አዎ ጌታን ትቀበላለህ። እቀበላለሁ ብዬህ ነበርና አዎ ትቀበላለህ ብለኸኝ አጋጣሚ ውይይት ላይ እንደዛ አውርተን ነበረ። ከዛ በኋላ ቤትህ መጥቼ የምከራከርክ ነበር። አንተ ስለ ኢየሱስ ነው ሁልጊዜ የምትለው፣ እኔ ደግሞ የሚጨንቀኝ ታውቃለህ ኦርቶዶክስ እምነት ላይ ነው። ወንድሞቼ እኔ እስልምና ውስጥ የገባው ሰዓት የኢየሱስ ፍቅር ያላቸው ሰዎች ከኦርቶዶክስም ከፕሮቴስታንትም ከተለያየ ቤተ እምነት ምን እንደሆኑም አላቃቸው ሁሉ ተሰበው መጥተዋል። ጌታዬ ኢየሱስን ስክደው አንድ የሚያገናኘን እንትን አለ፣ ኃይል አለ። እሱ ኃይላችን ኢየሱስ ክርስቶስ ነው። እስትንፋሳችን የሆነ ጌታ ኢየሱስ ክርስቶስ ነው። ከሱ ውጪ ኃይል የለንም። ከሱ ውጪ መገናኛ ድልድይ የለንም። ተስፋ የሆነን እሱ ብቻ ነውና ብዙ ሰዎች ይመጡና ያጽናኑኛል። ኦርቶዶክስም የሆኑ ከተለያየ ቤተ እምነትም የሆኑ ለኢየሱስ ፍቅር ያላቸው ይመጣሉ፣ የመጡ ያጽናኑኛልና እግዚአብሔር ይመስገን። ዛሬ ደግሞ ወንድሜ ኤርሚያስ ጋራ ተገናኝተናል። እግዚአብሔር አገልግሎትህን የበለጠ ይባርክልህ። የሚጠፉ ሳይሆን ክርስቲያኖችን የሚሰበስብ ቅዱስ የእግዚአብሔር ቃል ለሁሉም ሰው ደርሶ ሁሉም ወደ እግዚአብሔር ቤት የሚሰበስብ ያድርግልህ አገልግሎትህን። ኤርሚዬ በጣም ወድሃለሁ፣ አከብረሃለሁ። ወንድሜ ነህ። አንዳንድ ጊዜ ያው ባንግባባም በቃላትም በምንም ግን መቼም ቢሆን እምረዳህ ወንድሜ ነህና እወድሃለሁ፣ አከብረሃለሁ። ቤተሰብህን እግዚአብሔር ይጠብቅልህ፣ ልጆችህን፣ ሚስትህን። እዚህ ያላችሁም ሁላችሁ እዚህ የምታገለግሉ አብራችሁት ያላችሁት እነ ዳኒ ለረጅም ጊዜ እነ ቤኪም አሉ፣ ሌሎችም አሉ። ስማቸውን ጠርቼ አልጨርሰውም። እግዚአብሔር አገልግሎታችሁን ይስማ። አሜን። የክርስቶስ ኢየሱስ መንግስት ሁላችንንም እንግዲህ በእግዚአብሔር መንግስት ይሰብስበን። በጣም አመሰግናለሁ ኤርሚዬ። ቴንክ ዩ ወንድሜ ጉዳይዲያ፣ በጣም ደስ ብሎናል። ወደ ብርሃን ስለመጣ ወደ ጌታ ስለመጣ የቀደመ ወንድምነት እንዳለ ነው። አንተም ተወደዋለህ። የጌታ መውደድ ጥያቄ ውስጥ አይገባም። ጌታን የሚወድ ልብ እንዳለ አውቃለሁ። አስታወስኩትኝ። ሜላም ነበረ በወቅቱ አይዶን ነው ከዛሬ 3 ዓመት በፊት ይመስለኛል አስታውሳለሁ። የመጀመሪያው ጊዜ ላይ ወደ ጌታ እመጣለሁ ብለህ አልከኝና ከዛ የሆነ ጥያቄ ነበረ ጠይቀን፣ ይሄ ጥያቄ ከተመለሰልኝ እመጣለሁ አልክ። በአዲስ ኪዳን ላይ ያለ ጥያቄ ነበር የጠየቀና ለሜላ ስትጠይቀው ሜላም ቶሎ ሊመልስልህ ይችል ነበር። ያው ከሱ የተሻልኩ ነኝ እያልኩ ሳይሆን ዕብራውያን 9 ላይ አወጣሁኝና ተናገርኩኝ። ከዛ በኋላ እንትን ስትል በቃ ወደ ጌታ ትመጣለህ። ምክንያቱም በቃ ቅድም እንዳለው ነው። ብዙዎች መጽሐፍ ቅዱስን ያነበበ ሰው እንዴት በምንም አይነት መልኩ ጉዳይዲያ ወንድማችን የሄደበትን መንገድ ምርጫው አያረግም እና በጣም ደስ ብሎናል። ወደ ህይወት ወደ ሆነው ጌታ ስለመጣህ ኢየሱስ ክርስቶስ የድንግሊቱ የማኅፀኗ ፍሬ የእግዚአብሔር አብ የባህሪ ልጁ እሱ አዳኝ ነው። በጣም ነው የሚያድነው ወንድሞችና እህቶች። በጣም ምናልባት እዚህ ውስጥ ያላችሁ ልባችሁን እልከኛ ያደረጋችሁ ሰዎች ካላችሁ ወንድምነት ጥሪ ያደርግላችኋል። ከጥቂት ደቂቃ በኋላ ዳንዬ ወደ እግዚአብሔር መንግስት ወደ ልጁ ወደ ኢየሱስ ክርስቶስ ወደ ፍቅሩ ልጅ መንግስት እንድትመጡ እንለምናችኋለን። ጳውሎስ እንለምናችኋለን እንዳለ እንለምናችኋለን። ህይወት ያለ ክርስቶስ ዜሮ ነው አልኩ። የትኛውም ቦታ ላይ ሂዱ፣ እረፍትና ሰላምን ሊሰጥ የሚችል ማንም የለም። ቀደመቴ አልሚዬ መጀመሪያ ዮሐንስ ወንጌል መጽሐፍ ምዕራፍ 16 ላይ ያለችው በቃ ሰላምን የምትፈልጉ ከሆነ የነፍስን እረፍት የምትፈልጉ ከሆነ ድነትን የምትፈልጉ ከሆነ በቃ ያለ ክርስቶስ ሰማይ ውጡ፣ ምድር ውረዱ፣ ወደ ምድር መሰረቷ ግቡ፣
በየትኛውም ቦታ ላይ ተመላለሱ አታገኙትም። ህይወት በእግዚአብሔር ልጅ በኢየሱስ ክርስቶስ ነው እና ለእግዚአብሔር ክብር ይሁን። ጌታ ይባረክ። ህይወትዬ እንዴት ነሽ? ሰላም ኤርሚዬ፣ ምን አይነት ህልም? ቆይ ምን አይነት ህልም ነው? ቆይ ህይወትዬ፣ ቆይ ምንድነው ኤዲ ያልሽው? ኤርሚ ህልም እኮ ነግሮናል። ጉዳይ ዲያ የምን ህልም? ጉዳይ ዲያ ህልም ነግራቸዋል። ህልም አይተህ ነበር? አዎ ህልም አይቼ ዝም ተናግሬ ነበር። ምን አይነት ህልም አየህ? ወደ እስልምና ከመሄዴ በፊት ያው ታውቃለህ ንጽጽር ሰራ ነበርና አዎ በጣም ሰዓት ላይ በጣም እልህ ተያይዤ ነበረ። ያው በቃ ጌታን ኢየሱስን መካድ አለብኝ ብዬ እንዴት እነሱ ጋር ያለው የተሻለ ከሆነ እኔ ጋር ያለው ደግሞ የተሻለ ካልሆነ ወደ ተሻለው መሄድ አለብኝ ብዬ ራሴ ጋር ተወራርጄ ነበርና ይህንን እያሰብኩኝ ኢየሱስን እየካድኩኝ ስመጣ በልቤም በሐሳቤም እየካድኩት መጣው እና እንደዛ እያረኩ ያለ እግዚአብሔር አንድ በጣም የሚገርም ነገር አሳየኝ። በሰማይ ላይ የሚዘምሩ ሰዎች አሳየኝ። ኦኬ። እና በጣም ተገርሜ ወደ ታች ደግሞ ምድር ላይ ነውና ከምድር ላይ ደግሞ ምንጣፍ ሳነጥፍ አየሁ። የሰዎችን ስም መጥራት ስለማልፈልግ ነው። አብሬ ሳነጥፍ አየሁ። እዚህ ጋር ስገዱ እያልኩ ማለት ነው። ከዛ ቀና ስል አሁንም ሰማይ ላይ የሚዘምሩ ሰዎችን አሳየኝ። ክርስቲያኖች እንደሆኑ ታወቀኝ ውስጤ እና ነጭ የለበሱ ናቸው። ይህንን አሳይቶኝ በሌላ ቀን በጣም የሚገርም ህልም ነው ያየሁት። ሁለተኛው እጅ ነው ያየሁት እና ሰፊ እጅ ላይ ሆኜ ነው ያየሁት እና በቃ እና መንቀሳቀስ አቅቶኝ ይመስለኛል። ከዛ በኋላ የሆነ ኃይል ከዛ እጅ ሲያወጣኝ አየሁ። ይህንን ሁለቱን ህልም አይቼ በሶስተኛው ቀን የመጨረሻ ህልም አየሁ። ይህንንም አይቼ አላመንኩትም ራሴን። በሶስተኛው ያየሁትኝ እልፍ ብዙ የሆኑ ሙስሊሞች ጋራ ስሰበሰብ አየሁ። ከዛ በኋላ ሙስሊም ነኝ ብዬ ስናገር ሰማሁ። የራሴን ድምፅ ሰማሁት። ከዛ በኋላ ወዲያው ነው እስክሪብቶ አንስቼ በወረቀት ላይ ጻፍኩት። የሚገርም ኤርሚያስ፣ የሚገርም ነው። ወዲያው ጻፍኩት። ከዛ በኋላ ከአንድ ወር ከሁለት ወር በኋላ በቃ እየባሰብኝ መጣ። ይሄ ክደቱ እየባሰብኝ መጣ እና በቃ ልክድ ነው ውላ ብዬ እንደውም የሆነ ኢየሱስን በቃ እኔ ከዚህ በኋላ አላምንበትም ብዬ መጀመሪያ ማከርኩት አረዲን ነበር። እዚህ ቲክቶክ ላይ ያለው ልጅ በጣም ሊያስረዳ ሞከረ 2 ቀን 3 ቀን። ከዛ በኋላ እሱም ሲደክመው ተወ። ከዛ በኋላ በቃ ሰበብ መፈለግ ጀመርኩ። እንዴት እንደምሰልም እንዴት ምን እንደምል በቃ ኢየሱስን እንዴት እንደምከዳው ሐሳቡ ሁሉ ይመጣልኝ ጀመር። በኋላ በአደባባይ እንግዲህ እንዳልኩትም አደረኩት። ኢየሱስ ክርስቶስን ከዳውት። እክዳለሁ እንዳልኩት ከዳውት እና ያንን ነገር አድርጌው እግዚአብሔር ግን ሲነግረኝ እንትኑ አለ ይሄ እንደሚመልሰኝ እግዚአብሔር እንደሚመልሰኝ ግን ተስፋ ነበረኝ ውስጤ። ያደረኩት ነገር ትክክል እንዳልሆነና ሊመልሰኝ እንደሚፈልግ ውስጤ ያውቃል። እና በጣም እቸገር ነበረ። ብዙ ጊዜ ሙስሊሞችና ሌሎችም ያወሩ ነበረ። ራሴን ሙስሊም ብዬ አልጠራም፣ ይከብደኝ ነበር ራሴን ሙስሊም ብሎ መጥራት እና ምን እንደሆነ አላቅም። ግን በቃ ኢየሱስን የተለየሁት ሰዓት ኤርሚያስ ልነግርህ አልችልም። የሆነ በቃ ኢየሱስን እንደ ካድኩት ደንበኛ የኢየሱስ
አሳዳጅ ሆንኩኝ። አንቲክራይስት እንደሚባለው ይሄ የኢየሱስ ጠላት እንደሚባለው በቃ ክርስቲያንን እያሳደዱ መጨቅጨቅ ምን ማለት እዛ ውስጥ ገባው። የማይሆን ነገር ምናምን መናገር ስለ ክርስትና ምናምን በቃና የሆነ ግልብጥ ነው ያልኩት። ወዲያው ከመክዳት አልፌ የምናገረው ነገሮች ሁሉ እኔ ራሴ መልሼ ስሰማው እደነግጣለሁ። እና ሰላም ነበረው እንደዛ ያለ ምንም በቃ ሰላም ሳይሆን ምን እንደሆነ ታውቃለህ? በቃ ፍርሃት፣ ከሰላም በላይ ፍርሃት። በቃ ውስጤ በጣም ይፈራል። ሰላም ነኝ ግን እፈራለሁ። በጣም ሰላም ነኝ፣ ምንም ነገር አላስብም። የሆነ የአምላክ አስተምሮ ምናምኑን ክጀዋለሁ። ስለ ካድኩት ምን እንደሆነ ታውቃለህ? ግን ፍርሃት፣ በቃ ዝም ብዬ እፈራለሁ። እና ይሄ ነበረ። ለማንኛውም እግዚአብሔር ሲረዳኝ ሌሎች እንዲማሩበት እግዚአብሔር ፈቅዶ ጥሩ ምክንያት ሆኗል። እና በጥሩ እንደው እግዚአብሔር ሊያስተምረኝ ነው እንደዚህ ሆንኩት ነው የምለው። እግዚአብሔር ይመስገን። ራሴን አልወቅስም። ጌታዬን ኢየሱስን ክጄዋለሁ ብዬ ክፉ ነገር በላይ ላይ አላደርግም። አሁንም ተስፋ አለኝ ጌታዬ እንደሚያድነኝ። ስለዚህ ይሄ ነው ኤርሚዬ ነበር የሆነው። ለእግዚአብሔር ክብር ይሁን። ጌታ ይባረክ። አዎ ኦልሬዲ ወደሱ የመጡ ለዘላለም ነው የሚያርፉት። ወደሱ የመጡ ለዘላለም ነው የሚድኑት። ጌታን ከተቀበልክባት ከዛች ደቂቃ ጀምሮ የእግዚአብሔር ልጅ ነህ። እግዚአብሔር የፈለገው ከኛ በፍጹም ልብ ላይ በመታመን ከሱ ጋር ለመኖር መወሰን ነው። ውሳኔ በጣም ነው የሚያስፈልገው። ውሳኔ በጣም ነው የሚያስፈልገውና ኦልሬዲ ጌታን ስለተቀበልክ ተቀብለዋል። ጌታ ይመስገን። በጣም ደስ ብሎኛል። እግዚአብሔር ክብር ይሁን። ብዙ ስልኮች እየተደወሉልኝ ነው፣ ለምን እንደሆነ አላውቅም። ወንድምነት ዳኒ ያለ እስኪ ቤቱ ምራው። ኤርሜ አንድ ነገር ልበር ምረት አድርግልኝ። እሺ ዳኒ ወንድምነት ቤቱ ምራው። እሺ ለወንድሜ ለእህቴም እንደዛው እድል ሰጥቷችሁ እግዚአብሔር ወደ ቤቱ ለሰበሰባችሁ እንኳን ደስ ያላችሁ። የአባታችሁ ቤት ነው። ወጣችሁ መጣችሁ። አይናችሁን በመስቀሉ ላይ ጣሉ። ማንንም አትመለከቱ። የጠራችሁ እሱ ነው። የሞተላችሁ እሱ ነው። የሚመራችሁ የህይወታችሁ መሪ እሱ ነው። እኔ ዛሬ አጨብጭቤ አልቅሼ አሚን ብዬ የተቀበልኳችሁ ነገ ደግሞ ከቤቱ ብገፋችሁ እኔን አትመለከቱኝ፣ መስቀሉን ብቻ ተመልከቱ። ብንገፋፋም ብንጎሻሸምም እቤት ውስጥ የወንድማሞች ፍቅር ነው ወይም ደግሞ ያለ መግባባት ቢሆንም እቤት ውስጥ ሆነን ብንገፋፋም መንፈስ ቅዱስ የሚወቅሳለ። ነገ መጥቼ ይቅርታ ጠይቃለሁ፣ ግን የአባትን ቤት ጥለህ አትውጣ። በእኔ ግፊት አውሬው እንዳይበላህ ማለት ነው። ተሸሸጉ በጉያው አትውጡ ከቤቱ። እኔ ብገፋህ እኔን አትየኝ፣ እኔ ነኝና መስቀሉን ብቻ የጠራህን የወደደህን የሞተልህን እሱን ብቻ እያየህ ተጓዝ። አደራ የምላችሁ ነገር ቢኖር ይሄ ነው። በማንም ግፊትና በማንም ዱላ አትውጡ ከቤት፣ አውሬ እንዳይበላችሁ። እቤት ሆነን ብንደባደብ ብንጣላ እቤት ውስጥ ነን ተሸሽገን ነው። ስትወጡ ግን አውሬ ያገኛችኋል። ይሄ የእህትነት ምክሬ ነው። አውሬ እንዳያገኝ እንዳትወጣ ከቤት። በቃ ተጸጽቼ የሆነ ቀን ይቅርታ ጠይቅሃለሁ። ለይቅርታ የማይጠይቅህ ደምህን ሊጠጣ ሊበላህ ወደ ሲኦል ሊያስገባህ የሚያሳድድህ አለና ከቤት አትውጡ። ይሄንን ነው ምላችሁ። ተባረኩ። ወዳችኋለሁ። ቦታ ልልቀቅ፣ ሌሎችን አስገቡ። ተባረኩ። አሚን። ገኒ ተባረኪ። ጌታ ኢየሱስ ይባርክሽ። እሺ ሴናችን እንኳን ጌታ ረዳሽ። አንቺ ነው
እሺ ዳንዬ፣ እሺ ዳንዬ፣ በጣም አመሰግናለሁ። እያስተጋባ ነው፣ እያስተጋባ ነው። እሺ ዳንዬ፣ ሰላም ብያለሁ። ሻሎም። እሺ ሴናይ ድምፅሽ ግን ይርቃል። አይ ቲንክ ማይክሽ እንትን ላይ ነው መሰለኝ። እሺ እንኳን ጌታ ረዳችሁ፣ እንኳን ጌታ አገዛችሁ። ደስ ብሎናል። በሰማይ ታላቅ ደስታ ነው የሆነው። እኛም የዛ ደስታ ተካፋዮች ነን እና ምናልባት ሌሎችም ሰዎች ካላችሁ ግን ጥሪ እናደርግላችኋለን። ኢየሱስን ሰው አይቶ የጌታን ፍቅር ቀምሶ ዓለም ብታታልለውም ሌላ ቤተ እምነት ላይ ያለው የጨለማ አሰራር ቢያታልለውም ግን የክርስቶስ ኢየሱስን ፍቅር የቀመሰ ሰው በውስጡ በጣም ክፍተት አለበት። ሊያስመስል ይችላል። ያንን ቤተ እምነት ሊከተል ይችላል። በዛ ቤተ እምነት ውስጥ ያለው የጨለማ አሰራር ነው። ግን በውስጡ ማንም የማይሞላለት ክፍተት አለ። ማንም ሊሞላው የማይችለው ማለት ነው። ጌታ ጋር ብቻ ያለ ሰላም፣ እሱ ጋር ብቻ ያለ እረፍት። ወገኖች ተመለሱ ወገኖች፣ ወደ ጌታ ዳግም ኑ። ወደ አምላካችሁ ጉያ፣ ወደ ወዳዳችሁ፣ ወደ አፍቃሪያችሁ፣ ወደ ኢየሱስ ተመለሱ ወገኖች። በብዙ ድካም ውስጥ የሄዳችሁ ድሮ አገልጋይ የነበራችሁ የእግዚአብሔርን ሐሳብ ታገለግሉ የነበር፣ ዛሬ ግን የደከማችሁ ሰዎች አላችሁ። ለእናንተ የእንደገና አምላክ ዛሬም እጆቹን ዘርግቶ እየጠበቀ ነው ያለው። ሰው ከክንዱ ከፊቱ ሲሸሽ እንደ ሞተ ነው ጌታ የሚያየው። ያለ ኢየሱስ ሕይወት ስለሌለ ማለት ነው። ያ የጠፋው ልጅ ታሪክ ትዝ ይላችኋል። ልጄ ሞቶ ነበረ፣ አብቅቶለት ነበረ፣ ዛሬ ግን በሕይወት ተገኘ። ሃሌሉያ። ሰው ከኢየሱስ ዞር ሲል ከአምላኩ ከፈጣሪው ካበጀው እስትንፋስን ከሰጠው ዞር ሲል ያለ እግዚአብሔር ልክ ነው ትመላለስ ይሆናል፣ ታገባ ይሆናል፣ ትወልድ ይሆናል። ግን ሞተሃል። በዓለም ውስጥ እየተመላለስክ ሊሆን ይችላል፣ ግን ሞተሃል። ያለ ክርስቶስ ኢየሱስ ሕይወት ባዶ ነው። እንድትመለሱ በጌታ ፍቅር እንጋብዛችኋለን። ዛሬም የእንደገና አምላክ አለ። ምሕረቱ ግን አያልቅም ይሄ ጌታና በዚህ ምሕረቱ ዛሬም እንድትታሰቡ ወደ እግዚአብሔር እንድትመጡ። እኔ ደክሜ ነበረ፣ በጣም ዝዬ ነበረ፣ ባክ አድርጌ ነበረ። ግን ያለሱ ምሕረት ያለሱ ፍቅር መኖር እንደማልችል ነፍሴ ገብቷታል እና ዛሬ መመለስ እፈልጋለሁ። ወደ እግዚአብሔር ሐሳብ መምጣት እፈልጋለሁ፣ ንስሐ መግባት እፈልጋለሁ የምትሉ ሰዎች አላችሁ ካላችሁ እንጸልይላችኋል። እግዚአብሔር ይባረክ። ኑ ተመለሱ። በብዙ ምክንያቶች ከእግዚአብሔር ሐሳብ የራቃችሁ ወደ ጨለማ መንግስት፣ ወደ አጋንንት ሐሳብ የገባችሁ ሰዎች ካላችሁ የእንደገና አምላክ እጆቹን ዘርግቶ በእንደገና ፍቅሩ ሊያስባችሁ ዛሬም ይህንን እድል ሰጥቷችኋል። ድንገት ነው የሰው ነፍስ የምትጠራውና ዛሬ ማምለጥ እንዲሆንላችሁ፣ መመለስ እንዲሆንላችሁ፣ ወደ እግዚአብሔር ዳግም ጉያ መግባት እንዲሆንላችሁ ጥሪ እናደርግላችኋል። እኔ መመለስ ፈልጋለሁ፣ ባክ አድርጌያለሁ፣ ዝዬ ነበረ፣ እንድጸልዩልኝ ፈልጋለሁ የምትሉ ሰዎች አላችሁ ካላችሁ 2 ቁጥር እንጻፍ፣ እንጸልይላችኋል። በቃ ወደ ዓለም ሄጄ ነበረ፣ ባክ አድርጌ ነበር፣ ደክሞኝ ነበረ፣ ዛሬ ግን መመለስ ይሁንልኝ ወደ ኢየሱስ፣ ዛሬ ወደ ጌታ መቅረብ ይሁንልኝ የምትሉ ሰዎች አላችሁ። እግዚአብሔር ይባርካችሁ። እንጸልያለን። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። ብራዘርስ ጌታ አለ። ዛሬ አቅም ይሆናችኋል፣ ጉልበት ይሆናችኋል፣ ብርታት ይሆናችኋል። እግዚአብሔር ይባርካችሁ።
እግዚአብሔር ይባርካችሁ። ቴንክ ዩ ጋይስ። ዛሬ እግዚአብሔር አምላክ ለእናንተ የእንደገና ጊዜ ነው የሰጣችሁ ቀን ሳለ። ቴንክ ዩ ወዳጆች፣ እግዚአብሔር ይባርካችሁ። ኑ መመለስ ይሁንላችሁ፣ መመለስ ይሁንላችሁ። ዛሬ እንጸልያለን። እግዚአብሔር አምላክ ዛሬ ኃይላችሁን ጉልበታችሁን ያድሳል። የፍቅር ጌታ በፍቅሩ ዛሬም ይጎበኛቸዋል። ክብር ለአምላካችን ለእግዚአብሔር ይሁን። እኔ መመለስ እፈልጋለሁ። ዝያለሁ፣ ደክሜያለሁ፣ በዓለም ውስጥ ነኝ ያለሁት፣ ጌታን ክጃለሁ፣ በጣም በብዙ ድካም ውስጥ። እግዚአብሔር ግን አቅም እንዲሆነኝ እፈልጋለሁ፣ ብርታት እንዲሆነኝ እፈልጋለሁ እና ዛሬ መመለስ እፈልጋለሁ የምትሉ ሰዎች እግዚአብሔር ይባርካችሁ። አብረን እንጸልያለን፣ አብረን እንጸልያለን። የንስሐ ጊዜ ይሆንላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይረዳችኋል፣ አቅም ጉልበት ይሆናችኋል። እግዚአብሔር ይባርካችሁ። አብረን እንጸልያለን። ሌሎቻችሁም ካላችሁ ቴንክ ዩ ጋይስ። ኑ ወደ እግዚአብሔር ወደ ኢየሱስ ተመለሱ። እሺ፣ እግዚአብሔር ይባርካችሁ። ብዙ ሰዎች አላችሁ። ዋው! ዛሬ እግዚአብሔር አምላክ በቃ እንደገና የመመለስ ቀን አድርጎላችኋል። ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ኑ ቀን ሳለ ሳይመሽ ወደ እግዚአብሔር ጉያ እንድትመለሱ፣ ወደ አባታችሁ ወደሚወዳችሁ፣ ስለ እናንተ በመስቀል ላይ ዋጋ ወደ ከፈለው በማይለዋወጥ ጽኑ ፍቅር በወደዳችሁ ወደ ጌታ እንድትመጡ እንጋብዛችኋለን። ብራዘርስ፣ ጌታ ይባረክ። ካላችሁ ባላችሁበት ስፍራ ላይ ይህንን እናድርግ። አብረን እንጸልያለን፣ አብረን እንጸልያለን። የዛላችሁ የደከማችሁ ሰዎች፣ ባክ ያደረጋችሁ ሰዎች ይሄ የንስሐ ቀን ይሁንላችሁ። ባላችሁበት ስፍራ ላይ ተንበርከኩ። ይህንን አጭር የንስሐ ጸሎት ከኔ ጋር እንጸልያለን። እግዚአብሔር ይባረክ። ሰይጣን እንዳሰበው አይሆንም በእናንተ ላይ። እግዚአብሔር አምላክ በሕይወታችሁ ላይ ያሰበውን ያቀደውን ያንን እግዚአብሔር ይፈጽማል። እሺ ቤዛዬ ሰላም፣ እንዴት ነሽ? ሰላም ነው። እንዴት ናችሁ? እግዚአብሔር ይባረክ። ንስሐ መግባት ትፈልጊያለሽ? መመለስ? አብረን እንጸልይ። ደስ ይለኛል። እሺ እግዚአብሔር ይባረክ። ጌታ ይመስገን ይሄንን እድል ስላገኘሽ እግዚአብሔር ይባረክ። ጌታ ድንቅ አምላክ ነው። ከጌታ ፊት ሰው ሲሄድ ከእግዚአብሔር ስለተለየ ያ ሰው የሞተ ነው። ሞት እስትንፋስን ማጣት አይደለም። ባይዘው ከእግዚአብሔር ሕልውና መለየት መሞት ነው፣ መሞት ነው። ብዙ ነገሮች ሊቀጥሉ ይችላሉ። እግዚአብሔር የሌለበት ህይወት ግን የመቃብር ኑሮ ነው። ጌታ ግን በአንቺ ላይ ተስፋ አይቆርጥም። የእንደገና አምላክ ዛሬ አቅም፣ ጉልበት፣ ብርታት ይሆንሻል። እግዚአብሔር ይባረክ። አብረን እንጸልያለን። እኔ በጸሎት መራሻለሁ። ለአንቺ ብቻ አይደለም፣ ከታችም ሆናችሁ ዛሬ መመለስ እፈልጋለሁ፣ በንስሐ ወደ እግዚአብሔር መቅረብ እፈልጋለሁ የምትሉ ሰዎች አብራችሁ ይህንን የንስሐ ጸሎት አብረን እንጸልይ፣ አብረን እንጸልይ፣ አብረን እንጸልይ። ወደ ጌታ አብረን ንጩህ ወገኖች። ከልባችሁ ሆናችሁ ይህንን ጸሎት ከኔ ጋር እንጸልይ። እግዚአብሔር ሆይ ቤዛ አብረን እንጸልይ። የሚመች ቦታ ካለሽ እግዚአብሔር ሆይ ስለ ዛሬ ጊዜ አመሰግንሃለሁ። ለዛሬ ጊዜ አመሰግንሃለሁ። በፊትህ ኃጢአት በደሌን እናዘዛለሁ። ኃጢአት በደሌን እናዘዛለሁ። ዛሬ የእንደገና አምላክ ወደ ሆንከው ወደ አንተ የእንደገና አምላክ ወደ ሆንከው ወደ አንተ እመለሳለሁ። ኪዳኔን አድሳለሁ። ኢየሱስ ክርስቶስ የሕይወቴ ጌታና ዳኛ አድርጌ
የህይወቴ ጌታና አዳኝ አድርጌ እቀበላለሁ። እቀበላለሁ። ዛሬ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። በህይወቴ ላይም ኢየሱስ ክርስቶስን ጌታና አዳኝ አድርጌ ሾማለሁ። የምኖርበት ኪዳን ቢሆን ከዚህ በኋላ ይሄ ኪዳን ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው። እግዚአብሔር ሆይ ስላልተውከኝ፣ ለፈቃድ ያሳልፈ ስላልሰጠኸኝ አመሰግንሃለሁ። ኃጢአቴን፣ በደሌን መተላለፌን ሁሉ ይቅር በለኝ። በልጅህ በክርስቶስ ኢየሱስ ደም እጠበኝ። ስለሰማኸኝ አመሰግንሃለሁ። አሜን። አሜን። እግዚአብሔር አባትና አምላኬ ሆይ ይህንን የንስሐ ጸሎት ባሉበት ስፍራ ሆነው ለጸለዩ፣ አንተ ግን ለምታውቃቸው ደግሞ ጸሎታቸውን ለሰማህ ላደመጥካቸው ለአንተ እግዚአብሔር ሆይ ቀሪ ዘመናቸውን ሁሉ አሳልፈን እንሰጣለን። ከዚህ በኋላ በሚቀራቸው ዘመን ሁሉ ለክብርህ እየኖሩ በፊትህ እየኖሩ ዘመናቸውን እንዲጨርሱ እግዚአብሔር አባትና አምላኬ ሆይ ጠላት የበላባቸውን እግዚአብሔር ሆይ ያስነጠቁትን ምርኮ ሁሉ በእጥፍ በጸጋህ ጉልበት እግዚአብሔር ሆይ እንድትባርካቸው የእንደገና አምላክ ዳግም እግዚአብሔር ሆይ ሕይወታቸው እንድታለመልም መንፈሳዊ ሕይወታቸው እግዚአብሔር ሆይ ዳግም መለምለም እንዲሆንለት ቃልህን ማንበብ፣ በፊትህ መጸለይ፣ ወንጌልን መስበክ እግዚአብሔር ሆይ በሕይወት በጽድቅ በቅድስና መመላለስ እግዚአብሔር ሆይ በኢየሱስ ክርስቶስም ይሆንላቸው ዘንድ እንጸልያለን። ጠላት የወሰደውን ምርኮ ሁሉ በእጥፍ እግዚአብሔር ሆይ እንድትመልስላቸው አዲስ ልብስ፣ አዲስ ቀለበት፣ አዲስ ጫማ በሕይወታቸው በሚያስፈልጋቸው ጠላት በወሰደባቸው ምርኮ ባረገባቸው ነገር ሁሉ በእጥፍ በሕይወታቸው እግዚአብሔር ሆይ አንተ ምሕረትን ቸርነትን አብዝተ እግዚአብሔር ሆይ እንድትባርካቸው እንጸልያለን። አባቴ ሆይ ከዚህ በኋላ በቀራቸው ዘመን ሁሉ የበቀል እግዚአብሔር ሆይ ኃይል እንድታስታጥቃቸው የጨለማን ጉልበት የሚናጠቁበት እግዚአብሔር ሆይ የሚዋጉበት እግዚአብሔር መንፈሳዊ ብቃት እንድትሰጣቸው በክርስቶስ ኢየሱስ ስም እንጸልያለን። አንተ አደራ አትበላም። ለታመኑ እጆችህ አደራ አስረክበን እንሰጣለን። እኛን እንደያዝከን እንደረዳህን እንዳገዝከን እንዲሁ ወንድሞቼን እህቶቼን አንተ እርዳ፣ አግዝ፣ ጉልበቱ ናቸው። ስለ ሁሉም ነገር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን አሜን። ጌታ ይባርክሽ፣ ተባረኪ። ቸርች በተለይ ጆይን ያላረጋችሁ ሰዎች ቸርች ጆይን አድርጉ። ቸርች በጣም ወሳኝ ነው። ስለዚህ መንፈሳዊ ነገሮቻችሁ ማደግ አለበት። መጸለይ፣ ቃሉን ማንበብ፣ ከቅዱሳን ጋር ህብረት ማድረግ ለክርስቲያን በጣም ወሳኝ ናቸውና እነዚህን ነገሮች አድርጉ። ለማንኛውም መንፈሳዊ ጥያቄ ካለሽ በውስጥ መስመር ስልክሽን አስቀምጭልን። ሌሎቻችሁም ካላችሁ ቸርች መሄድ የምትችሉ ሰዎች በአካል ቸርች ሂዱ። ግን መሄድ የማትችሉ ሰዎች ካላችሁ ግን
በውስጥ መስመር አግኙ። ጌታ ኢየሱስ ይባርካችሁ። ተባረኩ። እሺ፣ እግዚአብሔር ይባረክ። እግዚአብሔር ይባረክ። ጌታ ይመስገን። ያመለጣችሁ የዳናችሁ ሰዎች እንኳን ጌታ ረዳችሁ። ጋይስ እንኳን ጌታ ረዳችሁ። እንኳን እግዚአብሔር አገዛችሁ። ብዙ ሰዎች አሉ ጌታን ክደው በዛው ያንቀላፉ፣ በዛው የሄዱ ሰዎች አሉ። እግዚአብሔር ረድቷችኋል። እግዚአብሔር አግዟችኋል። ዛሬ ለእናንተ እግዚአብሔር ድንቅ አምላክ ነው። እሺ ገብሩ ሰላም ሰላም ነህ? እግዚአብሔር ይባረክ። ሰላም ነህ? ሁሉ ሰላም። እናሰነበታችሁ። እግዚአብሔር ይመስገን። ምን እንርዳ? ጠፍቼ ስለቆየሁ ናፍቆት አለኝ። ተንቼ ነበር፣ ተነስቼ መጣሁ። አንተ ስላየሁ ደግሞ ስላገኘሁ አመሰግናለሁ ፈጣሪ። ደህና ነህ? እሺ እሺ፣ ተባረክልን፣ ጸጋ ይብዛልህ። እሺ አሜን። እኛ ተኩላ መካከል ተኩላ ስለሆነ ይቸግረናል። በደንብ አድዋ ነው የምንኖረው። እኔ ከነሱ ሰምኖር የተቸገርን ስላለን በጽት እንታግዘን ነው የገባህ ወንድሜ። ሰማለን። ቆይ ይመለሳል፣ ስልክ ገብቶበት ነው። እሺ ኤደን አለች። ትግርኛ አለ። አይ ቆይ ሳሚ ሶሪ ዳኒ ይመለሳል። አንዴ ጠብቅና ከሱ ጋር ታወራለህ። ኤደን የለችም፣ ወጣለች። እሺ በጌታን አይደል? ክርስቲያን አይደል ወንድሜ? አዎ ኦርቶዶክስ ነኝ፣ ግን በጌታ ነኝ። ኦኬ ኦርቶዶክስ ነው ማለት ነው አይደል? አዎ። እሺ ጌታን መቀበል ፈልገህ ነው? ልዩነት ይኖረዋል። እሺ ምናልባት ሶሪ ወገኖች፣ እሺ እንደዚህ እናድርግ ጋይስ። ያ አሁን ላይቭ እኔ ልከፍት ስለሆነ እኔ ላይቭ ከፍታለሁ። እኔ ጋር ትመጣላችሁ። ሶሪ ጋይስ። ያ መስሻ አንዴ ገብሩን አንዴ አናግረውና ከዛ በኋላ እንሄዳለን። አሁን እንደዛ እናድርግ። ዳኒ ሻይ እንደዛ እኔ ልወርድና አሁን እንደዚህ እናድርግ። እሳቸው አማርኛ በደንብ ስለማይችሉ ኤደን መኖሯን እርግጠኛ ነን። ገብሩ ይችላል፣ አማርኛ ይችላል። እንገናኛለን። እኔ ቤት እንገናኛለን። የተለየ ነገር አለ ጋሽ ገብሩ? ምን ረዳ? የለም፣ ምንም የለም። የለም። እሺ እሺ እሺ።